ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ። ከፈታ ዴሊ ሰዓቱን መረጃ ይዘን ተገኝተናል። አንኳሮቹን በቅድሚያ በማስተዋወቅ እንጀምር። ከሰሜን ወሎ ዋና ከተማ ወልዲያ ጋር በተያያዘ በዛሬው ዕለት በርከት ያሉ መረጃዎች በተለያዩ ማህበራዊ ሚዲያዎች ሲሰራጩ ተስተውለዋል። በዚሁ ዙሪያ የፋኖ ታጣቂዎችን ወታደራዊ እንቅስቃሴ ትኩረታቸው አድርገው መረጃዎችን ከሚያሰራጩት የማህበራዊ ትስስር ገጾችና አክቲቪስቶች ጀምሮ በመንግስት አካልም በኩል የተሰራጩ መረጃዎች አሉ። ከዚህ ባለፈም ከአማራ ክልል ወቅታዊ የጸጥታ ሁኔታ ጋር በተያያዘ የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰና የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ የተገኙበት ጥብቅ ስብሰባም ተካሂዷል። በሁሉም አቅጣጫ ያሉትን መረጃዎች አካተናቸዋል። ኤርትራ በዛሬው ዕለት አዲስ የአቋም ለውጧን ይፋ አድርጋለች። ለመደራደር ዝግጁ እንደሆንኩ ይታወቅልኝ፣ ግን ደግሞ ንግግሬና ድርድሬ በዚህና በዚያ መልኩ ነው ብላለች። በውጭ ጉዳይ ሚኒስትሯ ኦስማን ሳላ በኩል ይፋ የሆነ አዲስ ለውጥ ነው። አዲሱ ይፋ የሆነ አቋም ምን ይመስላል የሚለውን በተመለከተ ዘርዘር አድርገን ልናደርሳችሁ ይዘነዋል። ትራምፕ ዓለምን ያስገረመ ያልተጠበቀ አቋም ይዘው ተገኝተዋል። ትራምፕ ኔታንያሁ ዌስት ባንክን እንዲጠቀልል አልፈቅድለትም ሲሉ ነው የተሰሙት። ይሄ የትራምፕ ውሳኔ ከኔታንያሁና ከወግ አጥባቂ መንግስታቸው ጋር በቀጥታ የሚያላትም ነው ተብሏል። መረጃና ትንታኔውን አክለናል። ፕሬዚዳንት ታዬ አጽቀሥላሴ ከሰሞኑ የባህር አክሰስ የሰው ልጆች የጋራ ሀብት ነው ሲሉ እንደ ኢትዮጵያ ያሉ ሀገራት በቀይ ባህርና ህንድ ውቅያኖስ በኩል እኩል እድል እንዲኖራቸው ጥሪ አቅርበዋል። ፕሬዚዳንቱ በተባበሩት መንግስታት ድርጅት አጠቃላይ ስብሰባ ላይ ባደረጉት ንግግር ነው ይህን ያሉት። በኒውዮርክ የተሰማውን የፕሬዚዳንቱን መልእክት የምንመለከት ይሆናል። ከ34 ዓመታት ወዲህ ወርቅ ስለታጣበት የጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና በተመለከተ የኢትዮጵያ አትሌቲክስ ፌዴሬሽን ይፋ መግለጫ ሰጥቷል። አመራሮቹ ህዝቡን ይቅርታ የጠየቁ ሲሆን የቡድን ስራና የሀገር ፍቅር አለመኖር የሚሉ ምክንያቶች ለውጤት ማጣቱ ምክንያት ሆነው ቀርበዋል። የአትሌቶች ማህበር ፕሬዝዳንት መታሰር ይገባን ነበር ማለቱም እያነጋገረ ነው። መግለጫውን የምንመለከት ይሆናል። ሃይማኖታዊ ስዕሎችን በማህበራዊ ሚዲያዎች በመቅደድ በርካቶችን ያበሳጨችው ግለሰብ በዛሬው ዕለት በፖሊስ ቁጥጥር ስር የዋለች መሆኑ ታውቋል። አጠር ያለ መረጃ አካተናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወልዲያ የተፈጠረው በዛሬው ዕለት ከወልዲያ ከተማ ጋር በተያያዘ የተለያዩ መረጃዎች ሲሰራጩ ታይተዋል። መረጃዎቹ በከተማዋና ዙሪያዋ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያዎች የተካሄዱ መሆኑን የሚያመለክቱ ናቸው። በአማራ ክልል ላይ ትኩረታቸውን አድርገው መረጃዎችን የሚያሰራጩ አክቲቪስቶችና ሚዲያዎች በወልዲያ ዙሪያ የተካሄዱትን ውጊያዎች ተከትሎ የፋኖ ታጣቂዎች ወደ ከተማዋ ዘልቀው የገቡ መሆኑን አመላክተዋል። በዚህም ከተማዋ በጭርታ ውስጥ እንደምትገኝ የሚያመለክቱ ሲሆን ሆኖም የእነዚህኑ መረጃዎች መሰራጨት ተከትሎ የወልዲያ ከተማ የኮሚኒኬሽን ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ላይ ባሰራጨው መልእክቱ ከተማችን ሰላም ነች፣ እየተናፈሰ ያለው አሉባልታ ፍጹም ውሸት ነው በማለት ያስታወቀበት ሁኔታ ታይቷል። የኮሚኒኬሽን ቢሮ ከዚያ በኋላ ያስከተለው አዲስ መረጃ አልታየም። በትላንትናው ዕለት ዶቼ ቬሌ ባሰራጨው ዘገባ በክልሉ በሰሜን ወሎ ግዳን ወረዳ አካባቢ ውጊያዎች እንደነበሩና በዚህም በሁለቱ ተፋላሚ ኃይሎች መካከልም ጉዳቶች እንደደረሱ የወረዳው ዋና ከተማ የሆነችውን የሙጃ ከተማ ነዋሪዎችን ዋቢ በማድረግ ያመላከተበት ሁኔታ የነበረ መሆኑ የሚታወስ ነው። ይህ በእንዲህ እንዳለ ከአማራ ክልል ወቅታዊ የጸጥታ ሁኔታ ጋር በተያያዘ በመከላከያ ከፍተኛ ጀነራሎችና በክልሉ የጸጥታ ኃላፊዎች በኩል እየተመከረ መሆኑ ታውቋል። ለዚሁ ምክክር ወደ ክልሉ ጉዞ ያደረጉት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በኮምቦልቻ ከተማ የጀመሩትን ውይይት ጎንደር ላይ ቀጥለው በዛሬው ዕለት ደግሞ ሰፋ ባለ መልኩ ባህር ዳር ላይ መቀጠላቸውን መረጃዎች አመላክተዋል። ይህንን ውይይት በተመለከተም በመከላከያም እንደዚሁም በክልሉ ጸጥታ ክፍሎች በኩል የወጡት መረጃዎች አመላክተዋል። የባህር ዳሩ የዛሬው ምክክርም በክልሉ ስላለ ወቅታዊ ሰላምና ጸጥታ ጉዳዮች ላይ ያተኮረ መሆኑም በእነዚሁ መረጃዎች ተመላክቷል። በዚህ ውይይት ላይም የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ፣ የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ፣ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ፣ በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል ግብርና ቢሮ ኃላፊ ድረስ ሳህሉ፣ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ እንደዚሁም የክልል ከፍተኛ የመንግስት የሥራ ኃላፊዎች፣ ጀነራል መኮንኖች፣ የዞን አስተዳዳሪዎችና ከንቲቦች እንዲሁም በየደረጃው የሚገኙ የሥራ ኃላፊዎች መሳተፋቸውን በመከላከያ ማህበራዊ ትስስር ገጾች ላይ የተጋራው መረጃ ያመለክታል። በዚህ ውይይት ወቅትም በክልሉ በአዊ በደቡብ ጎንደርና በጎጃም ክላስተር ያለው የሰላምና ጸጥታ ሁኔታ በርካታ ለውጦች የታዩበት ነው መባሉም ተመላክቷል። ከጸጥታው ጋር በተያያዘም ቀጣይ ይሰራሉ በተባሉ እቅዶች ላይም ተመክሯል ተብሏል። ከወልዲያ ከተማ ጋር በተያያዘ እየተሰራጩ ያሉትን መረጃዎች በተመለከተ ግን እስካሁን ባለው ሁኔታ በመከላከያም ሆነ በክልሉ የሚመለከተው ክፍል እንደዚሁም በፌዴራሉ በኩል የተባለ ነገር የለም።
በቀጣይ ርዕስ ዝግጁ ነኝ ኤርትራ ያልተጠበቀው የኤርትራ ያቋም ለውጥ ከባህር በር መውጫ ወይም አክሰስ ቱ ሲ ጋር በተያዘ ከኢትዮጵያ ጋር ጠበቅ ያለ ውጥረት ውስጥ የገባችው ኤርትራ በመጨረሻም ሸብረክ በማለት መነጋገር ይቻላል ስትል አስታውቃለች። ከዚህ ቀደም የቀይ ባህርና የባህር መውጫ ጉዳይ በኢትዮጵያ መንግስት በኩል ጠበቅ ብሎ ሲነሳ ይሄ ጉዳይ እኔን የሚመለከት አይደለም፣ ስለማን እየተወራ እንደሆነ አይገባኝም፣ ሐሳቡ በኢትዮጵያ ባለስልጣናት በኩል እየተደጋገመ ይነሳል፣ በእንደዚህ አይነት ጉዳይ ለመነጋገር ዝግጁ አይደለውም በማለት ኤርትራ ያስታወቀች መሆኗ አይዘነጋም። ይኸው ምላሽ ከወራት በፊት የተሰጠው በሀገሪቱ ኢንፎርሜሽን ሚኒስትር አቶ የማነ ገብረ መስቀል በኩል ነበር። ከዚያ በኋላም በሁለቱ ሀገራት በኩል ከቃላት ጦርነት ባለፈም እስከ ወታደራዊ ውጥረት ድረስ የዘለቁ ሁኔታዎችም ተስተውለው ነበር። አሜሪካን ጨምሮ የአውሮፓ ሀገራት ነገር አብርዱ፣ መነጋገር ካለባችሁም ተነጋገሩ በማለት አቋማቸውን በመግለጽ ጫናቸውን ሲያሳድሩም ከርመዋል። ከሰሞኑ በተባበሩት መንግስታት 80ኛው ጠቅላላ ጉባኤ ላይ ለመሳተፍ ወደ ኒውዮርክ ያመራው የኤርትራ ልዑካን ቡድን ከቀደመው ጊዜ ለየት ያለ አዲስ የኤርትራ አቋምን አሳውቋል። ይሄውም አዲሱ የኤርትራ አቋም ችግር የለውም መነጋገር እንችላለን የሚለው ነው ታይቷል። መረጃው የተሰራጨው በማንም አይደለም። የመረጃው ምንጭ በኢትዮጵያ ኤርትራ ኤምባሲ ነው። በፌስቡክ የማህበራዊ ትስስር ገጹ ላይ አጋርቶታል። የኤርትራ ልዑካን ቡድን እየመሩ ወደ ኒውዮርክ ያቀኑት የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳላህ ይህንኑ አዲሱን የኤርትራ አቋም አሳውቀዋል። በአዲስ አበባ የኤርትራ ኤምባሲም ይህንኑ መረጃ አጋርቶታል። ይህ የኤርትራ አዲሱ አቋም ይፋ የሆነው የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ በኒውዮርክ ቆይታቸው ከፕሬዚዳንት ዶናልድ ትራምፕ ከአፍሪካ ጉዳዮች ልዩ አማካሪ ማሳድ ፋሬስ ቦሎስ ጋር በመከሩበት ወቅት መሆኑን ይኸው የኤርትራ ኤምባሲ አክሎ መረጃ አመላክቷል። ኦስማን ሳላህ በዚህ ውይይት ወቅትም በአፍሪካው ቀንድና ከተወሰኑ ጊዜያት ወዲህ ዋነኛ አጀንዳ በሆነው የቀይ ባህር ጉዳይ ላይ ከትራምፕ ልዩ አማካሪ ጋር የመከሩ መሆኑም ታውቋል። ኦስማን ሳላህ በዚህም ወቅት ኤርትራ ብሔራዊ ሉዓላዊነትን ባከበረ መልኩ በአፍሪካው ቀንድ በናይል ተፋሰስና በቀይ ባህር ጉዳይ ትርጉም ያላቸው ውይይቶችን ለማድረግ ዝግጁ ናት ማለታቸውን ይኸው በአዲስ አበባ የኤርትራ ኤምባሲ በኩል የተለቀቀው የዛሬው መረጃ አመላክቷል። ይህም አዲስ የኤርትራ አቋም ተደርጎ ሊወሰድ የሚችል ነው እየተባለለትም ይገኛል። ወደ ቀጣይ ርዕስ ስናልፍ ትራምፕ በዌስት ባንክ ቆፍጠን ያለ አቋም፣ እስራኤል ዌስት ባንክን እንድትጠቀልል አንፈቅድም። አውስትራሊያ፣ ፈረንሳይ፣ እንግሊዝ፣ ካናዳና ፖርቹጋል እንዲሁም ሌሎች ሀገራት ከሰሞኑ ለፍልስጤም የሀገር ዕውቅና መስጠት ለኔታንያሁ መንግስት የቁጣ ምክንያት ነበር። ከሰሞኑ ኒውዮርክ የነበሩት ጠቅላይ ሚኒስትር ኔታንያሁ ስመለስ የማደርገውን አውቃለሁ ሲሉ ዝተው ነበር። ምዕራባውያኑ ሀገራት የእስራኤል የጋዛ ዘመቻ መቋጫ አልባ መሆን ገፍቷቸው ለፍልስጤም የሀገርነት ዕውቅና ሲሰጡ እስራኤል ዌስት ባንክን በመጠቅለል ውሳኔውን ለማደናቀፍ መዛቷ ይታወሳል። የነ ፈረንሳይ ዕውቅና ወቅቱን ያልጠበቀና አግባብ ያልሆነ ስለመሆኑ ተቃውሞ ያሰማው የትራምፕ አስተዳደር በእስራኤል የበቀል ምላሽ ላይ ያልተጠበቀና ቆፍጠን ያለ አቋም ይዟል። ትራምፕ ኔታንያሁ ዌስት ባንክን እንዲጠቀልል አልፈቅድለትም ሲሉ ነው የተሰሙት። ይሄ የትራምፕ ውሳኔ ከኔታንያሁና ከወግ አጥባቂ መንግስታቸው ጋር በቀጥታ የሚያላትም ነው። የእስራኤል አልትራ ናሽናሊስት መንግስት የታላቋን እስራኤል ህልም አሁን እያነሳበት ባለበት ጊዜ ከነጩ ቤተ መንግስት ይሄ መሰማቱ ቅር የሚያሰኝ ነው። የእስራኤል አክራሪ ናሽናሊስቶች ጋዛንም ሆነ ዌስት ባንክን ለመጠቅለል ከትራምፕ ዘመን የተሻለ ጊዜ የለም ብለው የሚያምኑ ናቸው። በአሜሪካ ታሪክ እንደ ትራምፕ ለእስራኤል በዚህ ደረጃ ድጋፍ የሚሰጥ የቴል አቪቭ ሁሉንም እቅድ የሚደግፍ መሪ እንደማይመጣም ያምናሉ። ትራምፕ ታዲያ ዌስት ባንክን ኔታንያሁ እንዲጠቀልሉ አልፈቅድም ሲሉ አስገርመዋል። ትራምፕ አይሆንም፣ አልፈቅድም፣ አይቻልም ነው ያሉት። ከኔታንያሁ ጋር በዚህ ጉዳይ እስካሁን አልተነጋገርኩም፣ ብነጋገርም አልፈቅድም ሲሉ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሰጥተዋል። እስካሁን በጋዛና ዌስት ባንክ የሆነ በቂ ነው፣ አሁን የማቆሚያ ጊዜ ነው ሲሉም አክለዋል። ኔታንያሁና ወግ አጥባቂ መንግስታቸው ዌስት ባንክን በመጠቅለል እቅድ ቢገፉበት ትራምፕን መልስ ሊሰጡ እንደሚችሉ ግን ግልጽ አላደረጉም። የመካከለኛው ምስራቅ ሂደትን በቅርበት የሚከታተሉ ታዛቢዎች ግን የትራምፕን ቃል እንደወረደ መቀበል አይገባም ብለዋል። መቀመጫቸው በኳታር የሆነ የቀጠናው ተንታኝ ለአልጀዚራ የተናገሩ ሲሆን ስማቸውም ሙዌን ራባን ይባላል። የአሜሪካ መሪዎች ለእስራኤል ቀይ መስመር ማስመርና በኋላ ቴል አቪቭ የፈለገችውን እንድታደርግ መፍቀድ የለመደባቸው ናቸው ብለዋል። የቀድሞ ፕሬዚዳንት ጆ ባይደን እስራኤል የጋዛ ራፋ ከተማን እንድትወራ አንፈቅድም ብሎ የነበረ ሲሆን ይህንን ቀይ መስመር ያሉትን ተግባር ግን በኋላ ደግፈዋል ሲሉ ምሳሌ አስቀምጠዋል። የትራምፕ ቃል ሳይሆን ይተገብሩታል፣ በአቋማቸው ይጸናሉ የሚለው ነው መታየት ያለበት ሲሉ አስተያየት ሰጥተዋል። ሌላው ተንታኝ በበኩሉ አሜሪካኖች ሌሎች በጉዳዩ ክልከላና ተቃውሞ ቢያሰሙን እስራኤል የዌስት ባንክን ጉዳይ መሬት ላይ ቀድማ ገድለዋለች ይላሉ። እስራኤል አሁን ዌስት ባንክ ላይ ሙሉ በሙሉ ቁጥጥር ያላት ሲሆን እንጠቅልላት የሚለው የአስተዳደር ጉዳይ ሳይሆን የወረቀት ነው ብለዋል። ቴል አቪቭ ዌስት ባንክን ጠቀልልኩ ብትል መሬት ላይ የምታደርገው የተለየ ነገር አይኖርም፣ አሁን የፍልስጤም መሬት በእጇ ነው ሲሉ ለአልጀዚራ ተናግረዋል። ባለፈው ዓመት ሰኔ ወር ላይ እስራኤል ሕግ አውጪዎች 71 ለ13 በሆነ ድምፅ ዌስት ባንክን የመጠቅለል ሐሳብ ላይ ድምፅ ሰጥተው ወስነዋል። ውሳኔው የሕግ አስገዳጅነት ባይኖረውም የኔታንያሁ መንግስት አቋምና ፍላጎትን ቁልጭ አድርጎ ያመላከተ ነው። ኔታንያሁም ሆነ የእስራኤል መንግስት በትራምፕ በዚህ አቋም ላይ እስካሁን የሰጡት መልስ የለም። በቀጣይ ርዕሳችን
የፕሬዝዳንት ታዬ ቀይ ባህር አክሰስ ጥሪ። ፕሬዝዳንት ታዬ አጽቀሥላሴ ከሰሞኑ የባህር አክሰስ የሰው ልጆች የጋራ ሀብት ነው ሲሉ እንደ ኢትዮጵያ ያሉ ሀገራት በቀይ ባህርና በህንድ በኩል እድል እንዲኖራቸው ጥሪ አቅርበዋል። ፕሬዝዳንቱ ትላንት ሐሙስ ዕለት በተባበሩት መንግስታት ድርጅት አጠቃላይ ስብሰባ ላይ ባደረጉት ንግግር ነው ይህንን ያሉት። የዓለም አቀፍ ህግ ባህርን የሁሉም ሰዎች ልጆች የጋራ ሀብት ነው ብሎ የሚገልጽ ነው ያሉት ፕሬዝዳንቱ ባህር በር የሌላቸው ሀገራት ባህር በር ካላቸው ሀገራት ትብብር አግኝተው የእድሉ እኩል ተጠቃሚ መሆን ይገባቸዋል ብለዋል። ፕሬዝዳንት ታዬ የትኛውም ሀገር በጂኦግራፊ አቀማመጡ የተነሳ የመልማት እድል ሊነፈገው አይገባም ሲሉ ነው በኒውዮርክ ስብሰባ ንግግር ያሰሙት። በነሐሴ ወር የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ ያደረጉትን ንግግር በማስታወስ እንደ ኢትዮጵያ ያሉ ሀገራት የባህር አክሰስ ሊሰጣቸው ይገባል ብለዋል። አንቶኒዮ ጉቴሬዝ ከወር በፊት በቱርክሜኒስታን የወደብ አልባ አዳጊ ሀገሮች ስብሰባ ላይ ተገኝተው ተመሳሳይ ንግግር አሰምተው ነበር። ፕሬዝዳንት ታዬ ምስራቅ አፍሪካዊቱ ሀገር ኢትዮጵያ የባህር አክሰስ ለማግኘት ያላትን ጥረት እስከ መጨረሻው ትገፋበታለች ሲሉ ነው የኢትዮጵያን አቋም የገለጹት። ህጋዊ ፖሊሲ በመያዝ የባህር በር እኩል ተጠቃሚነትን በዲፕሎማሲና ሰላማዊ በሆነ ንግግር እናሳካለን ሲሉም ተደምጠዋል። ፕሬዝዳንቱ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ሲናገሩ ኢትዮጵያ በአህጉሩ ሁለተኛ ትልቅ ህዝብ ይዛ ከማሪታይም ችግር ጋር የምትኖር ሀገር ናት ብለዋል። ወጪና ገቢ ንግዷ በቀይ ባህርና አንድ ውቅያኖስ ሆኖ ሳለ ከአካባቢው ደህንነት ችግር ዋነኛዋ ተጠቂ ናትም ሲሉ ተናግረዋል። ፕሬዝዳንቱ የግብጽና ሱዳን የህዳሴ ግድብ ክሶችን በተመለከተ በ80ኛው የተባበሩት መንግስታት ስብሰባ ላይ መልስ የሰጡ ሲሆን በግድቡ ምርቃት ከግምት በላይ የሆነ ድጋፍና አጋርነት ኢትዮጵያ ማግኘቷን ተናግረዋል። የግድቡ መጠናቀቅ ከ3 ሀገሮች በላይ ለብዙ የአፍሪካ ሀገራት መነሳሳት የፈጠረ ነው ብለዋል። የአህጉሩን የልማት ችግር በፓን አፍሪካዊነት ስሜት የሚገፍ ነው ሲሉም በኩራት ተናግረዋል። አሁን ለአፍሪካ እውነተኛ ነጻነት ጊዜ ነው ያሉት ፕሬዝዳንቱ የአፍሪካ ልማትና እድገት በአፍሪካ ተቋማትና በአፍሪካ ህዝቦች የጋራ ሀብት እውን ይሆናል ሲሉም ተናግረዋል። ወደ ቀጣይ ርዕስ አለፍን። የኢትዮጵያ አትሌቲክስ ፌዴሬሽን መግለጫ። ከሰሞኑ የተጠናቀቀው የጃፓን ቶኪዮ ዓለም አትሌቲክስ ሻምፒዮና የኢትዮጵያ አትሌቶች ውጤት አሳዛኝ ነበር። ኢትዮጵያ ለዘመናት ስሟ በገነነበት የአትሌቲክስ ውድድር አንድም ወርቅ ሳይገኝ መቅረቱ ብዙዎችን ያስተዛዘበና ያሳዘነ ነበር። የኦሎምፒክ ሻምፒዮኑ አትሌት ሰለሞን ባረጋ የቡድን ስራ አለመኖሩን አንስቶ የሶስት የተለያዩ ሀገራት ዜጎች ሆነን ነበር የተወዳደር ነው ሲል ለውጤት አለመምጣት ቡድኑ ላይ ስለነበሩ ችግሮች ቀደም ብሎ ገልጾ ነበር። ዛሬ ላይ ኢትዮጵያ አትሌቲክስ ፌዴሬሽን መግለጫ ሰጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህን በተገኘ ውጤት ፌዴሬሽኑና ልዑካን ቡድኑ ማዘናቸውን ገልጸው የተገኘ ውጤት ኢትዮጵያን የማይገልጽ መሆኑን ተናግረዋል። ህዝቡን ከልብ ይቅርታ እንጠይቃለን ብሏል። ፕሬዝዳንቱ አክሎም አብሮ ለመስራት ፍላጎት አልነበረም። አትሌቶች አብራችሁ ልምምድ ስሩ፣ በቡድን ስሩ ሲባሉ በአፍሺ ብለው ነገር ግን አይተገብሩትም፣ ፍላጎት የላቸውም ሲልም ተናግሯል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ስለሺ ስህን ሀገራዊ ስሜት የለም፣ አትሌቶች ሀገራዊ ስሜት የላቸውም፣ ይህ ለውጤቱ ተጽዕኖ አሳድረዋል፣ ወደፊት በስፋት ይሰራበታል ብለዋል። እንዲሁም የአትሌቶች ማህበር ፕሬዝዳንት የሆኑት አትሌት የማነ ጸጋይ ለጠፋ ውጤት ይቅርታ አይደለም መታሰርም ሲያንሰን ነው ሲል በጸጸት ተናግሯል። አክሎም የተመዘገበ ውጤት የማይገባ ነው፣ ይቅርታ አይደለም አለመታሰራችንም አንድ ነገር ነው ብለዋል። እኛ አንጋፋዎቹም መከባበር፣ መቀራረብ፣ ማውራትና መነጋገር አለብን። የዚህ ዓለም አትሌቲክስ ሻምፒዮና ባለ ሪከርዶች ጥሩዬና ቀነኒሳ የት ናቸው? ከምንገፋቸው ለምን አናቀርባቸውም ሲልም ጥያቄ አንስቷል። መወሻሸት አያስፈልግም። አሁን ባሉት አትሌቶች መካከል የሀገር ፍቅር ከጠፋ ቆይቷል። አብሮ መዋል፣ መመገብና መስራት አለባቸው። ነገር ግን አላደረጉም ሲልም ለውጤት መጥፋት ዋነኛ ያለው ምክንያት አስቀምጧል። የኢትዮጵያ አትሌቲክስ ፌዴሬሽን ወደ ጃፓን ቶኪዮ ከመሄዱ በፊት 4 ወርቅ፣ 4 ብርና 4 ነሐስ ሜዳሊያ ለማምጣት አቅዶ እንደነበር የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን መናገሩ ይታወሳል። በውድድሩ የመጨረሻ ቀናት በተደረገው የ5000 ሜትር የወንዶች ፍጻሜ ውድድር ምናልባት ወርቅ ይገኝበታል ተብሎ ተስፋ ተደርጎ የነበረ ቢሆንም ኢትዮጵያ ሜዳሊያ ውስጥ መግባት ሳትችል ቀርታ ጨዋታው ተጠናቋል። ኢትዮጵያ 8 የፍጻሜ ውድድሮች አድርጋ 2 ብርና 2 ነሐስ ማግኘት በድምሩ 4 ሜዳሊያዎችን ብቻ ይዛ ከውድድሩ ተመልሳለች። የዘንድሮ ቡድን በ34 ዓመት ታሪክ ውስጥ ያለ ወርቅ የተመለሰ ቡድን በመሆኑ ቅሬታ ተሰምቶበታል። ብዙዎች በውጤቱ የተቆጩበት ነበር። በቀጣይ ርዕስ ሃይማኖታዊ ስዕሎችን የቀደደችው በቁጥጥር ስር ዋለች። ከተወሰኑ ጊዜያት ወዲህ ሃይማኖታዊ ስዕሎችን በመቅደድና አንዱ የሃይማኖት ተከታይ በሌላው የሃይማኖት ተከታይ ላይ የማላገጥ ሁኔታዎች በተለያዩ ማህበራዊ ሚዲያዎች እየተስተዋሉ ነው። በዚህም በተለያዩ ጊዜያት በቁጥጥር ስር ያሉ ሰዎች ያሉ ሲሆን በቅርቡም ተመሳሳይ ድርጊትን በመፈጸም የብዙዎች መነጋገሪያ የሆነችው ግለሰብ በዛሬው ዕለት በህግ ቁጥጥር ስር የዋለች መሆኑ ታውቋል። ከዚሁ ጋር በተያያዘም ቅዱሳት ስዕላንን በመቅደድ በማህበራዊ ሚዲያዎች ስታሰራጭ ነበር በሚል ጥቆማ የቀረበባትን ተጠርጣሪ በቁጥጥር ስር አውያለሁ ሲል በዛሬው ዕለት የአዲስ አበባ ፖሊስ አስታውቋል። የአዲስ አበባ ፖሊስ በዛሬው ዕለት ባሰራጨው በዚሁ መረጃው ተጠርጣሪዋ ግለሰብ ቤተልሔም ሚሊዮን ሳሉ የምትባል መሆኑን አክሏል። ፖሊስ በዚሁ መረጃውም ሃይማኖትን ማንቋሸሽና ማዋረድ ተገቢነት የሌለውና በህግ የሚያስጠይቅ ህገወጥ ተግባር በመሆኑ ግለሰቧን በፈጸመችው ድርጊት መስከረም 16 ቀን 2018 ዓ.ም
በቁጥጥር ስራው የምርመራ እያጣራው ነው ሲል አስታውቋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።